ምንም ውስጤ ፈራ እንዴ የምን ፍርሃት ነው አላቅም በቃ ሰርጊ እስከሚያልፍልኝ ድረስ እኔ ውስጤ ምንም ሰላም ሊያገኝ አልቻለም ለምንድን ነው እንደዛ የሚሰማሽ ዴቭ በዛብህ ምን እንዳለኝ ታውቃለህ አይደል መቼም አንቺ ደስተኛ አትሆኝም እኮ ነው ያለኝ የት ነበርሽ እንዴ የት ነበርሽ አላቅም እኔ ራሱ የት እንደሆነ ቀጥለሽ የማትይጂ ከሆነ ዛሬ የህይወትሽ ፍጻሜ ነው የሚሆነው ደህና ነሽ? አዎ ደህና ነኝ በቃ ና እንሂድ ቃልሽ ላደራ እሱንም እንዳትከሺው እሺ አልከሰውም አሁን ና እንሂድ አደራ ና ሳይነቃ እንሂድ አንተ ለራስህ አታስብም እንዴ ሰኒ በቃ ነፃነትሽን ነበር የፈለግሽው ይኸው በቃ ሂጂ እኔ ግን ትቼው መሄድ አልችልም ያማል እንዴ እሺ አሁን ሄድክ ከዛ ምንድን ነው የሚፈጠረው እህቴ ሰኒ ደህና ነሽ የት ሄደሽ ነው በቃ የሚጠይቅ ነው ጓደኞቹ እየተከተሉን አልነበር እንዴ በቃ ወርቁ ያገኙታል አሁን ብቻ ስንጋባ ይሄንን ናፍቆታችንን በደንብ እንወጣዋለን ብቻ ምን አለፋሽ ናፍቆት እንዳለ አውቃለሁ እረዳለሁ ግን እስከ ሰርጉ ናት ነው ያልኩት እኮ ነው እንዳወቀው ገርሞኛል ምኑን ስሙን አንዴ አልገባኝም ጽናት እኮ የባለቤቴ ስም ነው መጣች እንዴ አይ አልመጣችም በቃ ምሳ አቅርቢልን ሰላም ጤና ይስጥልኝ ክብራንና ክብራን ቻናል የቤተሰቦች በዓለም ዳርቻ የምትገኙ ወገኖች በሞላ ሰላማችሁ ይብዛ በያላችሁበት ጽናት ክፍል 182 ላይ ደርሰናል። ታዲያ ዛሬ ምን ተፈጠረ የሚለውን አብረን እናያለን። የጽናት አባት ዝግጅቱን ሁሉ ነገር እያጠናቀቁ ነው። ኪራ ባንድ በኩል የሚላኩትን ሽማግሌ ሁሉ አዘጋጅቷል። ከናሆሜ ጋርም እየተነጋገሩ ነው። ጽዮን ባንድ በኩል የሙሩን ያስቀመጠችውን ካርቶን ወይም ወረቀት ሰኒ የታገተችበትን ሰርቃ ወደ ቤት ይዘው ሄዳለች። ታዲያ የሙሩ አማትም የናሆሜ እናት ትዳሬን አልበጠብጥም፣ ሙሩን ባለቤቴ ይወዳታል፣ ስለዚህ እንደፈለጉ ነው ይሁኑ ብላ ለጽዮን ነግራታለች። ጽዮን ግን ሌላ ተንኮል እያሰበች ነው። ሰኒን ያገታት የነበረው የስፒድ ጓደኛ ሰኒን ሊገላት ሲል አድኗት ነበረ። ታዲያ ወደ ቤትም አብረው ሄደው ነበር። አሁን ላይ በጣም በጭንቀት ውስጥ ይገኛል። ስፒድ ጓደኛዬ የልጅነቴ አብሮ አደጌ ነው፣ ግን እኔ ገደልኩት ላንቺ ብዬ በማለትም ለሰኒ ይናገራታል። ሰኒም ታዲያ ፖሊስ ጣቢያ እንኳን ሄዳ እንዳታመለክት ግራ ተጋብታለች። በአንድ በኩል ራኬብ የሰኒ እህት ሄደሽ ፖሊስ ጣቢያ መናገር አለብሽ ስትላት ለዛኛው ስትል ሁሉንም ነገር ትተዋለች። ታዲያ ያስቀመጠችውን ወረቀት እምሩ ጋር ሄዳ ስትፈልገው አተውታል። ጽዮን ደግሞ የምሩ ከሌላ ሰው ነው ያረገዘችው የልጇን ወረቀት አገኘው በማለት ይዛ ወደ ቤት በመሄድ ታዲያ ለናሆሜም እናት ስትነግራት የናሆሜ እናት አልተቀበለቻትም። ታይት ትዳሬን አትበጥብጪ፣ እነሱም እንደፈለጉ በትዳሩ ደስተኛ ነው ብላታለች። በአንድ በኩል ኪራ እንግዲህ የሰርጉን ሁኔታ እያጠናቀቀ ነው ያለው። ኪራ ታዲያ ቤት ውስጥ ያለውን ነገር እንድታዘጋጅ ብሎ አዲስ ሰራተኛም ቀጥሯል። ታዲያ ጽናትን የምታውቃት ትመስላለች። አሁንም ቤተሰቦች በአሁኑ ሰዓት ደስተኛ ሆነዋል። አባቱም ሆነ እናቱ በፍቅር አሁን ላይ ጥሩ ህይወት እየኖሩ ነው ያሉት። ጽዮን ታዲያ አርፋ ልቀመጥ ብላለች። ተንኮል እያሰበች ነው በሙሩ ላይ። ታዲያ ናሆሜም ወደ ቤት በመሄድ ጽዮን የታለች ብሎ እናቱን ሲጠይቃት ሙሩ ጋር እንደሄደች አሁን ደግሞ ከሙሩ ጋር ተጣብቃለች ትለዋለች። በሰላም ከሆነ ይሁን በማለት ምን ሊሆን ይችላል ሰላም ነው በማለት ትነግረዋለች። ታዲያ የናሆሜም አባት ሲመጣ ናሆሜን ሲያገኘው ለካ ልጅና አግኝተሽ ነው እኔን የረሳሽኝ፣ ስልክ ስደው ያልደወልሽልኝና ያልጠየቅሽኝ በማለት ባለቤታቸውን ይናገሯታል። ናሆሜም ቢሆን እየቀለደ እማኮ እኔን ካገኘች ማንንም አትፈልግም በማለት እየተቀላለዱና እየሳቁ ሞቅ ደመቅ ብሏል ቤታቸው። በአሁኑ ሰዓት ደስተኛ ሆነው ነው በፍቅር የሚኖሩት። የጽናትም አባት ታዲያ ለጽናት አክስቶችሽን እህቶችን ብቻዬን ሽማግሌ ሲመጣ ብቻ እንዳልቀመጥ ልጥራቸው ወይ ብለው ሲያማክሯት ማን እንደምጠራ አንተ እኮ ታውቃለህ አባዬ በማለት ትመልሳለች። ታዲያ አንቺ እኮ ትከፊብኛለሽ ብዬ ተጨንቄ ነበር ሲሏትም እንዲህ አባ እኔን አታውቅኝም ወይ
ጥራቸው በማለት ትመልሳለች። እንደው ልጄ በጣም ደስ ብሎኛል። ታዲያ ልጄንም አውቃታለሁ የኔ ቅል የኔ ሩህሩህ ብለው ሲሏት በአንተ ጸባይ ነው ከወጣሁት አባ ትላቸዋለች። መልክሽማ ቁርጥ እናትሽን ነው ሲሏት ብድግ ብላ ቆይ በቃ ምግብ ላምጣ በማለት ትነሳለች። ጽናትም አባት ታዲያ ምን አለበት እናትሽ እንደዚህ ሽር ጉድ ብትል ለሰርግሽ ብለው እየተጸጸቱ ነበረ። ሰኒን ያገታት የስቤት ጓደኛ ታዲያ ከአንድ ቦታ ላይ ቁጭ ብሎ በጭንቀት ላይ ነበር። ስልክ የሚደውልና አስጨናቂ የዛለት ማታ ሰኒን ሊያድናት ሲል ከኋላው በሆነ ነገር መጥቶን ነበር። ታዲያ እንደሞተም ይነግሩታል። ጽዮንም ታዲያ ሙሩ ክፍል ገብታ ያንን ካርቶን ለመውሰድ ቁምሳጥን ትከፍታለች። ወዲያውም ታገኘችው በኋላ ለመክፈት ስትሞክር ሙሩ ስትመጣባት ከኋላዋ ወሽቃ እንደዚህ የምትሰሪያለች ስትላት ምንም ልተኛ ስቤ ነበር ትላታለች። እሳሎን አይሻልሽም ወይ ስትላት የምለብሰው ለውስጥ ነበር ትላለች። ወዲያውም ምለብሰውን እኔ አመጣልሻለሁ በሂጅ በማለት ሙሩም ታዲያ እኔ አመጣልሻለሁም ስትላት እሺ ይሻላል በማለት እየተርበተበተች ነበር። ሙሩ ግን የጠረጠረችው ነገር የለም። ልጅቷ ምን ሆናለች ብላ ነበር ልብሱን ይዛላት ሄደችው። እንቡጤ ደግሞ በር ስታንኳኳ ቅዱስ ይከፍታል። ታዲያ ቅዱስ ምን ልትሰሪ ነው የመጣሽው እያለ ሲያዋራት የድሮ ፍቅረኛው በርቀት አይታ እጁን ስታውለበልብለት ታያታል። ወዲያውንም ለእሷ ለማስመሰል ብሎ እንቡጤን ነይ ግቢ በቃ ብሎ በፈገግታ ያስገባታል። እንቡጤም ታዲያ ከገባች በኋላ ናቲም ታዲያ እንቡጤን መጣሽልኝ ይላታል። አንተ ጋ አይደለም ቅዱስ ጋ ነው በማለት ከጎኑ ትቀመጣለች። ዙሪያውን እኮ ሶፋ አለ ተነሽ ታጠገቢ ሲላትም ይልቁንስ ቅዱሴ ጆሮዬን በጣም በርዶኛል አታቅፊኝም ወይ ስትለው በንዴት ተነሽ ታጠገቢ ብሎ እንቡጤን በድንጋጤ ምን ነው ያመሃል በማለት ተነስታ ወደ ናቲ ጋር ትጠጋለች። እናትም አባት ወደ እህታችሁ ጋር እየሄዱ ዴቭም ታዲያ የልትሄዱ ነው አስጠርተውኝ ስላቸው ልጠራ ነው እህቴን ብለው ይነግሩታል። ጽናትን ጠይቋት እንዴ ሲልም አዎ ልጄ እኮ ቀና ናት። ታዲያ እንደ ድርጊታቸው ቢሆንማ ምን እያሉ እንደሚሰድቧት እኮ አንተ አታውቅም ሲሉ ዘመድ ባይሆኑማ እንደ ድርጊታቸው እነሱን መቅረብ አያስፈልግም በማለት ዴቭም ይናገራል። ጽናትም አባት ምን እንደሚያስከፋት የልጅን ነገር ማወቅ አለብኝ ከተማ ስለሄደች ብቻ ወንድ ስታተራምስ ብለው አንገቷን ደፍተውብኝ ነበር። አሁን ግን አንገቷን ቀና ታደርጋለች። ያም ታዲያ ወደ ወንድሟ ጋር ኪራ ጋር ሄዳ ቁጭ ብላ ነበር። ኪራም ሲመጣ እህቴ እንዴት ነሽልኝ ብሎ ይስማትና ታዲያ እንደዚህ ነው ወይ ወንድምሽን የምትድሪው ብሎም ይናገራታል። ይሄው ደፋ ቀና እያልኩ አይደለም ወይ ደግሞ አንተ በማለት ይቀላለዳሉ። ወዲያውም ታዲያ ምሳ በልተሻል ሲላት ምሳ እንዳልበላች ስትነግረው በቃ አብረን እንብላ ብሎ ጽናቴ ጽናት ብሎ ይጣራል። ታዲያ ልጅቷም አዲስ የተቀጠረችው ሰራተኛ አቤት ብላ ትመጣለች። ታዲያ ኪያም ጽናት እኮ የለችም እዚህ ስትለው ታፌ እኮ አልጠፋ ብላኝ ነው። ታዲያ አቤት ብላ ስትመጣ እኔ እኮ ጽናት ነው ያልኩት ይሄ ስም እኮ የባለቤቴ ነው አወቅከው መስሎኝ እኮ ነው ትላለች። ምኑን ነው ማውቀው ሲላት ወዲያውም በመሃል ግራ በመጋባት ነበር ኪራ። የስቤት ጓደኛም የሰኒን በር ያንኳኳል። ታዲያ ሰኒ ብቅ ብላ ለምንድን ነው አስቸኩሎ የጠራኸኝ በማለት ትናገረዋለች። በአንቺ ምክንያት ነው መንገዳችን ላይ ገብተሽ ጓደኛዬን ገደልኩት በአንድ እጄ በማለት በጣም ተጸጽቶ ይናገራታል። ታዲያ እሷም ትደነግጥና እንዴት ሆኖ ማን የነገረ ስትለው ማንስ ቢነግረኝ ነገር ግን አንቺን አድናለሁ ብዬ ጓደኛዬን አብሮ አደጌን ጎዳና ላይ ያሳደገኝን ወንድሜን ገደልኩት በማለት ጸጸት ውስጥ ይገኛል። አቶ በዛብህም አቶ ተሰማን ያገኘውና ጠፋ ሲለው ያው ስለነገርኩ ጉዳይ እየተሯሯጥኩ ነው ይለዋል። ታዲያ መሬቱን ሁሉ ሽጠዋ ሲለው መሬቱንም አልሸጥም እህሉም ተነ ጭዱ ነው የምሸጠው ብሎም ይነግረዋል። ታዲያ እታገሳለሁ ገዥ እስከማገኝ በማለት ይነግረዋል። እኔም እኮ እየታገስኩ ነው ያቺ ገልቱን ሚስቴ እስከምትመለስ ድረስ በማለት በዛብህ ይናገራል። አቶ ተሰማም ታዲያ አትመለስም እንዳትለፋ ይለዋል። መሬት ካልገባች በስተቀር መቃብር ካልገባች በስተቀር ወዳ ነው በግዷ ትመለሳለች ብሎ በዛብህም ይናገረዋል። ይህን ቃል ግን አትርሳው ሲለው እኔ እንጃ አይመስለኝም በማለት በዛብህም ዝቶበት ሲሄድ እኔንማ ወደ ከተማ ሄዳለሁ እኔን ጥላማ አትመጣም እኔ ከሄድኩ አሁን ቶሎ ቶሎ ብዬ መሸጥ አለብኝ ገዚህ ላፈላልግ በማለት አቶ ተሰማም ይሯሯጣል። ሰኒ በበኩሏ በሰማችው ነገር በጣም ተጨንቃ ግራ ተጋብታለች። ራኬብም ታዲያ ሰኒ አሰብሽበት ወይ ስትላት ምኑን ትላታለች።
የፖሊሶቹን ነገር ነው ስትላትም የፖሊሶች ነገር እንደ ቀላል ነገር አይተሽ ነው ወይ? ከሳምንት በፊት እኮ አለመኖርሽን ራሱ እርግጠኛ አልነበርንም በማለት አከቢም ታዲያ እስከምትረጋጊ እንጂ ትዕግስት ያልቋል ስትላት ለምን ስትላትም ሄደሽ ለፖሊሶቹ ማን እንዳገተሽ መናገር አለብሽ ስትላት አሁን እኮ ብናገርም ባልናገርም ምንም ዋጋ የለውም፣ በቃ እኔ አሁን እዚህ ነኝ በማለት ትመልስላታል። ራኪብም አሁን ላይ ትልቅ ነኝ ራሴን መወሰን እችላለሁ ብለሽኛል፣ ስለዚህ ነፃነትሽን እየተጋፋውም እንደሆነ ንገሪኝ ስትላት ኧረ እንደዚህ አይደለም እኔ እኮ ያገቱኝን ሰዎች ስላላየኋቸው ነው ትላለች። ታዲያ ይሄ ሰው ነው እኮ በይ አላልኩሽም፣ ቢያንስ ያገትሽን መናገር አለብን። ቅዱስም በተኛበት ናቲ ምግብ እየሰራ ነበር። ታዲያ መጥቶ ነካ ሲያደርገው ብድግ ይላል። ከዛም እኔ እኮ በምሰራው ምግብ በማዛው ታውደህ ተኛ መሰለኝ ሲለው ምን ፈልገ ነው ሲለውም በርበሬ ልጨምርበት ወይ ብዬ ነው ይለዋል። ለምንድን ነው የማትችል ከሆነ ታይም ሞልተህ የማትሰራው ሲለው እንደዛ ይሆናል ወይ ብሎም ይጠይቀዋል። እኔማ ምን ያህል ቃልክን እንደማከብር ላሳይ ብዬ ነው ሲለው አሁንማ አንተ እዚህ ቆመ ስታወራ ምግቡ አሯል ሲለው ቢዋርም ሌላ አዲስ ሰርቼ ሙያ እንዴት እንደሆነ አሳይሃለሁ ይለዋል። ሂድ በቃ ብሎም ሲናገረው ቅዱስ ኮረሪማው እኮ ልከተፍ ብሎኝ ነው በማለት ይመልስለት። ዳዊትም ጽናት ጋር ሄድና በጣም ኮራውብሽ እህቴ ይላታል። እንዴት ስትለው አክስቶችሽን ይምጡ በማለትሽ አባትሽ እኮ ምን አይነት ደስተኛ እንደተሰማቸው ሲላት ምንም ቢሆን ባይንከባከቡኝም ባይወዱኝም እኮ ዘመዶቼ ናቸው በማለት ትነግረዋለች። ቢሆን ዛሬ አድገሽ ትልቅ ደረጃ ደርሰሽ ይህንን ማሰብሽ በጣም ያስደስታል በማለት ሲላትም ታዲያ ዝቅ ብዬ ሳይሆን ከፍ ብዬ ነው መታየት ያለብኝ፣ ደግሞም ገፊ እኛ ወንድማችንን ብቻውን አስቀረሹ በማለት ተናግረው ነበረ። ደግሞ ትቼዋለሁ ለባዬ ብለው ነው እንደዚህ ያሉትም፣ ግን ደግሞ አንዱን ከፍ አድርጎ አንዱን ዝቅ ማድረግ አይገባም ሲላት እሱማ ልክ ነህ፣ ታዲያ ትልቅ መሆንሽን ማሳየትሽ ራሱ አባትሽን ደግሞ አንገታቸውን ቀና ማድረግሽ አኮራሻቸው በማለት ደብም ሲናገራት ወደፊት ደግሞ ትጠያየቃላችሁ ብሎም ይነግራታል። ወደፊት እንኳን አንጠያየቅም፣ ግን ደግሞ ለአባዬ ደስ ይበለው ብዬ ነው እነሱ በፊት ያልጠየቁኝ አሁን ምን ሊፈይዱልኝ ትለዋለች። ቢሆንም ሲላት ቢሆንም ብሎ ነገር የለም በፊት እንደጠሉኝ በኋላም ያው ናቸው በማለት ትነግረዋለች። ኪራና ናሆሜም የሚጠሩትን ሰውና ወጪውን የዝግጅቱን እየጻፉና እያስተካከሉ ነበረ። ታዲያ ጽናት ጋር ሄደን ካመጣናት ቀኗ አይመሽብንም ወይ የት ልናድር ነው ብሎ ናሆሜም ይጠይቀዋል። እኔም እኮ እሱን ነው ግራ የገባኝ ሲለው ብቻ ይድረስና መላ እናበጅለታለን በማለት ይነጋገራሉ። ኪራም ታዲያ አንድ ሀሳብ መጣልኝ፣ ለምን ጋሽን አናግረናቸው ድግሱ በሞላ ለምን እዚህ አይደገስም ሲል ጽናት ከአባቷ ቤት ነው እንጂ መውጣት ያለባት ቤት እያላቸው እንዴት ይሽሉሃል? በክብራቸውማ መደራደር አያውቁም በማለት ይናገረዋል። ነገር ግን መላ እንፈልጋለን አትጨነቅ ይለዋል። ምንም ታዲያ በጭንቀት ውስጥ ነው ያለችው። አሁንም ሙሩን ጋር ትሄድና ምን ሆነች ነው ስትላት እኔ እኮ ግራ ገባኝ፣ በእኔ ሰበብ የሆነ ሰው ነፍስ ጠፍቷል። ስለዚህ ደግሞ እህቴ ደግሞ በአንድ ፊት እንሄድ አንሄድ ፖሊስ ጣቢያ ነው ወይ ስትላት ሙሩ አሁና ትላለች። እሷ እኮ ልክ ናት ስትላት ቆይ ውሃ ልጠጣ በማለት ብድግ ትላለች። ደግሞ እንደዚህ ሆኖ እያየሁት እንዴት ነው እንሄድ የምለው በማለት ሰኔ ብላ ነበር። ብድግ ብላ ውሃ ልጠጣ ሄደች። ሲሆንም ቤት ከደረሰች በኋላ የወሰደችውን የታሸገ ካርቶን የሚመስል ነገር ለመክፈት ስትል የናሆሜ አባት ይመጣሉ። ታዲያ አለምዬ ብለው ሲጣሩም አለምዬ ስራ ይዛ ነው ትላለች እየተንተባተበች ግራ በመጋባት ወዲያውም ደግሞ ትንሽ ቆየት ብላ ስጠራት ታዲያ ምን ሆና ነው የማሰማኝ ብለው ሲሏትም እረስቸው ነው እታች ሰፈር ለቅሶ ሄዳለች በማለት ነግራቸዋለች። ታዲያ እስቲ የሚበላ አምጪልኝ በማለት ሲጠይቋት ምግብ እንደሌለ ትነግራቸዋለች። ታዲያ አንድ ሴት አይደለሽም ወይ አሰሪም ወይ ሲሏትም እኔ ትላለች እኔ እኮ የሚሰራውም ስለማላውቅ ነው። ታዲያ አስበሽ አንቺ እንደምትሰሪው ሰርተሽ አቅርቢልኝ ሲሏትም መስራት እንደማትችል ትነግራቸዋለች። ሴት አይደለሽም ወይ ሲሏት ተበሳጭታ ካርቶኑ ልትከፍት የነበረውን ጥላው ሄዳለች። እንግዲህ የስፒድም ጓደኛ ከመንገድ ላይ ቁጭ ብሎ በጸጸት ውስጥ ነው። ታዲያ ሰኒም በባህሪዋ ደረቅ የሆነች ናት። አንተ ብትሆን ትገላታለህ፣ ከገላሃት ደግሞ እስር ቤት ከምትገባ ብዬ ነበረ
እናቴ የምትመኘውን ኑሮ ሳትኖር የተደላደለ ኑሮ ሳትኖር በማለት በጭንቀት ውስጥ ነው ያለው። እንቡጤም እንግዲህ ስልክ እያወራች በመንገድ ስትሄድ የቅዱስ ፍቅረኛ የነበረችው ቆንጆ ላወራሽ ፈልጋለሁ ትላታለች። አቤት፣ እኔ ስራ ቢዚ ከሆኑት አንዷ ነኝ በማለት እያወራች ሳለ ግን ደግሞ ቆንጆ ስላልሽኝ በቃ ትንሽ ደቂቃ ልስጥሽ ስትላት አንቺ እኮ ነሽ የምታወሪው እኔ አላናገርኩሽም ትላታለች። እሺ በቃ ብላም ታዲያ ቅዱሱን ሰሞኑን አላየሁትም ስትላት ኧረ እኔም አላየሁት ትላታለች። ታንቺም ጋር ተጣልቷል ወይ ብላ ስትጠይቃት ኧረ በፍጹም ብታይ ቅዱስ የሚፈልገውን ነገር እኔን ታላማከር አይሆንለትም በማለት ትነግራታለች። አንድ ነገር ሲያረግ እኔን ነው መጀመሪያ ጠርቶ የሚያማክረኝ ስትላት አረ ትላታለች። እኔም እኮ በህይወቱ ለመጀመሪያ ጊዜ እኔን ነበር የሚያማክረው በማለት እሷም ትመልስላታለች። አንቺ እንደዚህ ካወቅሽ እኔ ለምን ትጠይቂኛለሽ ስትላት ያለ አይደል ትላታለች። ታዲያ እንቡጤን በንዴት ሴትዮ አሁን ገና ገባኝ በእሱ ዙሪያ ጥምጥም መተሽ ናትዬን በማለት ስትናገራት እሱ ደግሞ ማን ነው ትላታለች። አብሮት የሚውለው ልጅ ሲያዩት ጥሩ ልጅ ይመስላል ስትላትም ከናቴ ራቅ በይ ብላ በንዴት ጥላት ሄዳለች። እንዴት ሴትዮ አማታለ እንጂ በጅምላ ነው የያዘቻቸው እያለች እኔንም አሁን እስቲ ተጋሽ አይ ምንም አልሆንኩ አሁን ተረጋግቻለሁ የጊዜ ጭንቀት ነበር ትላታለች። አንቺ ልጅ እኮ ድብቅ ሆነሻል ምንድን የሆንሽው ስትላትም ለሙሉ ልትነግራት አልቻለችም። እዚህ ካኪ አስቀምጬ ነበር ስትላት አዎ አስረስተሽው እኮ አስቀምጬዋለሁ ቆይ ላምጣልሽ ብላም ብድግ ብላ ትሄዳለች። ወዲያው ሙሩም ወረቀቱ እንዳላገኘችው ትነግራታለች። አስፈላጊ ነው ልብሴ ስር ነበር ያስቀመጥኩት እናም አሁን ደግሞ ሳየው የለም ትላለች። ጽዮን የወሰደችውን የዛለት ይዛ እንኳን ማስታወስ አትችልም። ሙሩ ከፍታሹ ነበሮች ስትላትም እንዳልከፈተችው ስትነግራት ቆይ በቃ አሁን መፈለግ አለበት ብላ ሰኒም መፈለግ ብድግ ይላሉ። እናም ወደ ሰኒ ቤት ሄዳ የሰኒን እህት እያወራቻት ነበር። ታዲያ ሰኒ ሴት ሄደች ስትላት አሁን ወጣች ትላታለች። ኧረ ቶሎ ትምጣ ደግሞ ምንም ነገር ሳልይዝ ነው የመጣሁት አይሚና በማለት ራሷን ይሄ ሳያመልጠኝ ቶሎ በመጣች በማለት ስትል ምንድን ነው የሚያመልጥ ስትላት ይሄ ምላሴ እኮ ዝም ብሎ ነው የሚያወራው በማለት ሰኒም ታዲያ ከነ ምሩ ጋር ስትወጣ ጆከርን ታገኘዋለች። እንዴት ጆከር ትለዋለች። ጓደኛም ትግስ ብሎ ነበረ። እዚህ መንገድ ላይ የምትሰራለህ ስለው መንገድ እኮ ቤቴ ነው ጎዳናው ይላታል። አይ አቧራ ላይ ብዬ ነው ስትለው አላውቅም ብቻ ሰላም ስለተሰማ ታዲያ ሰኒም አልቅሰናል እንዴ አይኑ ሁሉ ቀልቷል እኮ ስትለው ታዲያ ክደት እኮ ነው ለምን አላለቅስም ነፍሰ በላ ነኝ እኔ በማለት ይጨነቃል። እዚህ ምን ትሰራለህ ቤት እንሄድም ስትለው አልሄድም አሁን ለኔ ብለሽ ተጨንቀሽ ነው ወይ ሲላት ውለታ ስላለብኝ ነው ትለዋለች። ውለታ ኧረ ወንድሜን ስለገደልኩልሽ ነው በማለት ሲናገር ኧረ ዝም በል ሰው እንዳይሰማህ እሄዳለሁ እንሂድ ብላም ስትለምነው ታዲያ አንቺን ሳይ ካድነቴ ነው የሚታየኝ ሂጂ ከዚህ ብሎ ያባርራታል። እና ኪራን በስልክ እያወሩ ብታይ ታሽጌ ነው የምውለው ትለዋለች። ለሰርግሽ ዕለት እኮ እንድታምሪ ብለው ነው ሲላትም ታዲያ ብቻዋን መሆኑ በጣም እየደበራት እንደሆነ ስትነግረው ከሽማግሌዎቹ ጋር አንድ ላይ መጥቼ አስቀርኛ በማለት ይነግራታል። እሷን ታዲያ እየሳቀች ነበረ። ይሄ ሳቅሽ እኮ ናፈቀኝ እንዴት እንደተናፈቅሽኝ ብሎም ሲላት እንደምትናፍቀኝ ብነግርህ ኖሮ ስትለው የኔ ልዕልት እኔም እኮ ሳስብሽ ነው የምውለው ከስርካችን በኋላ እኮ በደንብ ነው ይሄን ናፍቆቻችን የምንወጣው እያለች ሳለ አባቷም ይመጣል። ታዲያ አባቴ ስትላቸውም አዎ ልጄ ናፍቆቱንም አውቀዋለሁ ግን ደግሞ እስከ ሰርጉ ድረስ ባህላችን አክብሬ ይሏታል። እሺ አባ ሙሽራውና ሙሽሪቷ አንድ ላይ ቢሆኑ እስከ ሰርጋቸው ድረስ ችግር የለውም ግን ደግሞ የተጠበቀ ነገር ውድ ነው በማለት ይነግሯታል። ቅዱስን ፍቅረኛ መንገድ ላይ ጠብቃ እንዴት ህይወት እንደጀመርክ አትነግረኝም ትለዋለች። ይህን ሁሉ ዓመት ደግሞ ጠብቀኸኝ አለው ብዬ አልገምትም ግን ደግሞ ለምን አልነገርከኝም ስትል ለምንድን ነው የምነግርሽ ይላታል። ባለፈው ስታቅፋት አይቻለሁ ሜላትን ነው ስትለው አሁንም የፍቅር እንኳን ለማቆማጠል አትሞክርም ወይ ስትለው ፍቅር በማቆማጠልማ አይሆንም በማለት ታዲያ የተዘጋ ፋይል አንስተሽ አትጨቅጭቅኝ እባክሽ የራስሽ ጉዳይ ቻው ብሏት ይሄዳል። እሷም አጨቀጨኩህ አይደለ ድሮም እኮ እንደዚህ ነህ ስትብላ ተናዳ ትሄዳለች። አቶ ተሰማ ደግሞ ገዥ እንዳገኘ ለበዛብህ ይነግረዋል። ታዲያ አሁን ትልቅ ሰው ሲቀል አያምርበትም ይለዋል። እንዴት ልለወጥ ባልኩኝ ሲል በዚህ እድሜ አሁን ሁለት ፀጉር አውጥተህ ምንድን ነው የምትለወጠው? ከተማ ሄደህስ ቄህን ትተህ እንዴት ነው የምትኖረው? ይለዋል አቶ በዛብህ። ታዲያ ከተማ ሄደህ
በመንፈስ እኖራለሁ ብለህ ነው ወይ ሲለው ምንም እሰራለሁ ግን ከገጠሩ ህይወት የተሻለ ነው ከተማ ሲለው አቶ በዛብህም ተው 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 ከከተማ የሚመጡትን አይተህ ከሆነ አትሳሳት በማለት ምክር ይሰጠዋል። ታዲያ ለዘመናት የምጠብቀኝ ሴት አለችኝ ሲለው በዛብህም ይቀልድበታል። አሁን አንተ ሴት አውቀህ ነው ወይ ይለዋል። ምን ማለት ነው ደግሞ እንደዚህ ጠብቃት ሴት ካለች እስካሁን ድረስ ብቻህን ስትኖር ለምን አልመጣችም ነበር? ለምን አልጠራትም ነበር ሲለው የማይሆን ይዟት ነበረ አሁን ስለተላቀቀችው። ታዲያ ማን ነው ሲለውም ታሪኩ ብዙ ነው፣ ሌላ ጊዜ አጫውትሃለሁ። ይሄ ጎተራ ሆድህ ጎሎ ስትመለስ አያለው በማለት በዛብህ የሚነግረው ሳምንቱ ፍለጋ እንዳትመጣንን ሲለው እንኳን አንተን ብርቅዬን አልፈለግኳትም ይለዋል። ስለማታገኛት እኮ ነው ሲለው ይህ ነገር ተደጋገመ ብለው በዛብህም ይጠራጠራል። ታዲያ ተስፋ ቆርጠሃል እኮ ብዬ ነው ሲለው የኔን ተስፋ መቁረጥ አንተ አይደለም የምትነግረኝ ብሎ በዛብህም ይሄዳል። አይ ብርቅዬ ጎበዝ እንኳን ይሄሽ በነፃነት እንኖራለን ብሎ እየሳቀ ነው አቶ ተሰማም። ከበሩ ላይ ስትደርስ ጆከር ይመጣል። ታዲያ እንደዛ አመናጭቀ ሂጂ ብለኸኝ እንዴት ልትመጣ ቻልክ ሲለው የሰፈርን ልጆች ሳይ ቶሎ መጣ ወደዚህ ይላታል። ታዲያ ቁልፍም እንዳለያዘች በር ስታንኳኳ ሚና ትከፍታለች። ሚናም ሰላም ካለቻት በኋላ የሸበላ ማን ነው ስትላት ጆከር ይባላል ስትለው እቅፍ ታረገዋለች። ታዲያ ሰኒ የምትባየው አንቺ ነሽ ብሎ በሀሳብ ውስጥ ስላለ ምን እያሰብክ ነው ትለዋለች። በመልኬ እኮ አፍዝዤው ነው በማለት ሚናም ትቀልዳለች። ለጓደኞቹ ስልክ እየደወለ ሊያገባ እንደሆነ እንዲያጅቡትም እየነገራቸው ነበር። ታዲያ ሽማግሌም ሆደው እንዲሄዱለት እየነገረ ነበር። ወዲያው ኪያ መጣ ሙሽራው ትላለች። እንዴ እህቴ ስራው እንዴት አድርጎሻል? ለአንተ ሳይሆን ለጽናት ነው የማባክነው ጉልበቴ። ምሳ በላ ወይ ስትለው ከናሆሜ ጋር እንደበላ። ታዲያ በልቻለሁ ብላ አትናገርም ነበር ስትለው አሁን አንቺ ሳትበይ ቀርተሽ ነው ወይ የምትጠብቂኝ? ሚናና አንቺማ አጠብቁኝም ምናልባት ብርቄ ፈለግሽ ነው ትላለች። ሰው ወረቀት ነበረ የዛለት የታደረግሽው ብላት መንጭቀሽ አስቀምጠሽው የለም እንዴ ለምን ነው የምትጠይቂኝ በማለት ትናገራለች። ጽዮንም ታዲያ ሙሩ የት እንዳደረገችው ባታውቅም ቁም ሳጥን ውስጥ እየፈለገ ነበረ። ይህኔ የልጅሽ ወረቀት ይሆናል አንቺ ጉደኛ ጉድሽን አወጣዋለሁ እያለ ጽዮንም ትዝታለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠር ይሆን በነኪራና በጽናት መሀል እንዲሁም በሙሩና ጽዮን እንዲሁም ደግሞ አስጨናቂ እውነት ሞቶ ይሆን? ቀጣይ አብረን እናያለን። ላይክ፣ ሰብስክራይብ እንዲሁም ሸር በማድረግ አበረታቱኝ እያልኩ የዛሬ ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል ወገኖቼ? አበረታቱኝ። ቪዲዮንም ቢያንስ እስከ 10 ደቂቃ በማየት አበረታቱኝ እያልኩኝ መልካም ቆይታ ይሆንላችሁ። ባይ ባይ።